ወይእተ ዕለተ እንዘ የሐውሩ ክልኤቱ እሙስቴቶሙ ሀገረ እንተ ርህቅት እምኢየሩሳሌም መጠነ ስሳ እንተ ስማ ኤማሁስ። እነሆም ከነ እርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሦስተኛው እሁድ ሁለተኛ መዝሙር ሚያዝያ 18 ቀን ዕለተ ሰንበት ዕለተ እሁድ የሚባል ቃለ እግዚአብሔር እንደሚታወቀው የመጀመሪያው ትንሣኤና የሁለተኛው ትንሣኤ መዝሙሩ አንድ ነው፣ ይትፌሳ ተብሏል። ወንጌሉም ያው የአራቱ ወንጌል ወይም ደግሞ ወንጌላት ወይም ደግሞ 40 ወንጌላውያን ይነበባሉ። የማቴዎስ ወንጌል ምዕራፍ 28፣ የማርቆስ ወንጌል ምዕራፍ 16፣ የሉቃስ ወንጌል ምዕራፍ 24፣ የዮሐንስ ወንጌል ምዕራፍ 20 እነዚህ ይነበባሉ በሁለቱ እሁድ ማለት ነው። አሁን ነገ እንግዲህ እንደ እሁድ ሦስተኛ ነው፣ እንደ መዝሙር ደግሞ ሁለተኛ ነው። ምክንያቱም በሁለቱም እሁድ የተባለው መዝሙር ይትፌሳ ይትፌሳ ነው። ነገ ደግሞ ወበውር ሰንበት ነው። ይህም በተመለከተ በገብረ መስቀል ሚዲያ መዝሙሩን፣ የቅዳሴ መልእክታትን፣ ምስባኩን፣ ወንጌሉን ተማምረናል። አሁን ሙሉውን የሉቃስ ወንጌል 24 ከ13 ጀምሮ ያለውን ወንጌሉን አብረርተን እንመለከታለን። እኔም እናንተም ይህንን ቃል እንድንከታተል እግዚአብሔር ይርዳን። ምን ይላል? ወይእተ ዕለተ እንዘ ይሐውሩ ክልኤቱ እሙስቴቶሙ ሀገረ እንተ ርህቅት እምኢየሩሳሌም መጠነ ስሳ እንተ ስማ ኤማሁስ። ምንድን ነው የሚለው? እነሆም ከእነርሱ ሁለቱ ይላል። ማን ነው? ከሐዋርያት መካከል ይልቁንም ደግሞ ከሰብዓ አርድእት መካከል ማን ነው? አንዱ ሉቃስ ነው፣ ሁለተኛው ደግሞ ኒቆዲሞስ ነው። ሁለቱም ሰብዓ አርድእት ናቸው። ግን ምንድን ነው ሐዋርያት፣ ሰብዓ አርድእት ሴቶች፣ እነዚህ ሦስቱ በአንድ ላይ ሆነው አንድ የክርስቶስን መከራውን፣ ሁለተኛ መቀበሩን፣ ሦስተኛ መነሳቱን፣ አራተኛ በመካከላቸው ተገኝቶ ማጽናናቱንና እንደተነሳ ማየታቸውን በአንድ ላይ ሆነው አይተዋልና እንግዲህ ከነሱ መካከል ይላል። እንግዲህ እነዚህ ሰዎች እንደኋላ ስናየው ሁሉም ያዩ ናቸው። አሁን ላይ በምናየው ወንጌል ግን እነዚህ ኤማሁስ መንገደኞች የተባሉ የራሳቸው ታሪክ ያላቸው ናቸው። በቤተ ክርስቲያናችን አስተምሮ ማለት ነው። ምንድን ነው? ሁለቱ ከኢየሩሳሌም ወጥተው ወደ ኤማሁስ ይወዱ ነበር ነው። ሁለቱም ማለት መንገደኞች ናቸው። ልበ አምላክ ዳዊት ዋሄወኒ በፍኖትከ፣ በመንገድህ ሕያው አድርገኝ ይላል። አዎ በመንገድህ። መንገድ እንግዲህ እንደሚታወቀው ለመውጣትም ለመግባትም ማን ሲረዳ ነው? እግዚአብሔር ሲረዳ ነው ማለት ነው። ምን አለ ልበ አምላክ ዳዊት? በመንገድህ ሕያው አድርገኝ። ምንድን ነው? ወካዕበ አስተበቆ ለአምላከ ምሕረት ዘረዳይኮ ለአብርሃም አመ ይቀትሎሙ ለነገሥት። እግዚአብሔር አምላካችን ደግመን ደጋግመን እናመሰግነዋለን። አብርሃም እነሆ ሎጥን ነፃ ለማውጣት በሄደ ጊዜ የረዳው እግዚአብሔር ነው። ይልቁንም ደግሞ በይስሐቅ ላይ የተሳለውን ሰይፍ ያስቀረ እግዚአብሔር ነው። ይልቁንም ደግሞ በመንገዱ ያዕቆብን የረዳ እግዚአብሔር ነው። አሁን በመንገድ እግዚአብሔር ይረዳል ማለት ነው። ሌላው 600 ሺህ እስራኤላውያን ከግብፅ ወጥተው ወደ ከነዓን ሲጓዙ ከሰማይ ፀሐይ እንዳይበረታባቸው፣ በመንገድም እሾህ እንዳይወጋቸው፣ ከኋላም ጠላት እንዳይደርስባቸው፣ ከፊትም ጠላት እንዳይጠብቃቸው፣ በግራና በቀኝም እንዳያቸው መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። ቀንም ሌሊትም እነሆ ቀን ቀን በደመና ሌሊት ደግሞ በእሳት ጨለማ እንዳይበረታባቸው ያሻገራቸው እግዚአብሔር ነው። ለምን? እሱም በመንገድ ይልቁንም ዘጸአት ምዕራፍ 23 ምዕራፍ 20 ቁጥር 23 ላይ ምን ይላል? እግዚአብሔር እነሆ መላኬን እልካለሁ ብሏል። እነሆ በመንገድህ ይጠብቁ ዘንድ። አዎ
ይልቁንም ወዳዘጋጀው ስፍራ ያገባ ዘንድ መላኬን እልካለሁ። በመንገድህ ይጠብቃችሁ ዘንድ መላኬን እልካለሁ። እንዳታሳዝኑት ተጠንቀቁ፣ ስሜ በእርሱ ላይ ነውና ብታሳዝኑት ይቅር አይላችሁም ይላል። ምንድን ነው ማለት ነው? እግዚአብሔር በመንገድ ሁሉ ይጠብቃል ማለት ነው። ለዚህ ነው ያዕቆብን በመንገድ የጠበቀ የተባለ ማለት ነው። ሌላው ዮሴፍን በመንገዱ የጠበቀው ማን ነው? እግዚአብሔር ነው። ሌላው ለምሳሌ አሁን ባህራን የተባለ ወጣት የሞት ደብዳቤውን ይዞ በሚጓዝበት ሰዓት በመንገዱ የሞት ደብዳቤው ወደ ሕይወት እንዲቀየር ያደረገው እግዚአብሔር ነው። ማንን ልኮ? መላኩን ልኮ ማለት ነው። ስለዚህ እነሆ የሞት ደብዳቤያቸውን ይዞ የሚጓዙ ሰዎችን ወደ ሕይወት እየቀየረ የሚያድን እሱ ማን ነው? እግዚአብሔር ነው። ለዚህ ነው ዋሂወኒ በፍኖትከ በመንገድህ ሕያው አድርገኝ ይላል። አባ ጊዮርጊስ ዘጋስጫ የተባለ ሊቅ ደግሞ ፍኖት ለሀበ አቡሁ ውእቱ ኢየሱስ ክርስቶስ፣ እነሆ እውነተኛው መንገድ ማን ነው? ኢየሱስ ክርስቶስ ነው ይላል። ዮሐንስ ወንጌል ምዕራፍ 14 ላይ ደግሞ እኔ እሄዳለሁኝ እመጣለሁ፣ እኔ በምሄድበት መንገድ ደግሞ እናንተ ትመጣላችሁ ሲል መንገዱ ወዴት ነው አለ። ማን ነው? ይህንን የጠየቀ ቶማስ የተባለ ሐዋርያ ነው። አብን አሳየንና ይብቃን። ፊልጶስም የጠየቀው ጥያቄ ይሄ ነው እና ለሁለቱም መልሱ ተመልሷል። ለቶማስም መንገድም ሕይወትም ትንሣኤም እውነትም እኔ ነኝ ሲለው፣ ለፊልጶስ ደግሞ እነሆ ከእናንተ ጋር ስኖር እኔን አታውቀኝም፣ እኔ ማለት አብ፣ አብ ማለት እኔ በአብ አብ በእኔ እንዳለ እወቁ ብሎ ሲያስተምር እንመለከታለን። በአጭሩ መንገድ ማለት እግዚአብሔር ነው ማለት ነው። አሁን እነዚህ 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበራል። ወደ መንደር ነው ይሄዱ ያለ። አንድ ነገር ትዝ የሚለን ዮሐንስ ወንጌል ምዕራፍ 4 ላይ ሐዋርያት ምግብ ፍለጋ ወደ መንደር ሲሄዱ ኢየሱስ ክርስቶስ ደግሞ ውሃ ፍለጋ ወደ ምንጭ ሄደ ይለናል። እውነት ነው። ሐዋርያት የሄዱት ምግብ ፍለጋ ነው፣ እንጀራ ፍለጋ ነው፣ ውሃ ፍለጋ ነው። ጌታ የሄደው ግን ነፍስ ፍለጋ ነው። ያቺ ሳምራዊት ባሎቿ ሞተውባት በሐዘን ውስጥ ያለች ማህበረሰብ አገሏት። ይች ነፍሰ በላ እያሉ ሲያገሏት እነሆ ችግሯን ሊያስወግድላት መከራዋን ሊያስወግድላት ከሱ ጋር ይልቁንም ወደ በረቱ ወደ ድህነቱ ሊያስገባት በቀን በጠራራ ፀሐይ ሄድና ውሃ ጠጭኝ ብሎ ያችን ሴት የኃጢአት እንስራዋን ሰብራ እንድትከተለውና በእሷ ኋላም ብዙ ምዕመናን እንዲከተሉናል ማለት ነው። ስለዚህ እነሆ ወደ መንደር ይሄዱ ነበረ ይላል። ማናቸው? ሉቃስና ኒቆዲሞስ። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ይላል። አሁን በዘመናችንም ያን ዓለም በቀን በቀን አንዳንድ የሆነ ክስተት አለት። ስለ ክስተቱም ስለሆነው ነገር ደግሞ ሰዎች እየተነጋገሩ ይሄዳሉ። ለምሳሌ አሁን ባለንበት ዘመን ማለት ነው የኑሮ ውድነት፣ የገበያው፣ እንደገና ፖለቲክሱ፣ እንደገና ስደቱ፣ እንደገና ደግሞ መከራው፣ መነቃቀፉ፣ መሰዳደቡ፣ አለመከባበሩ፣ ይልቅሉም ደግሞ የፍቅር መጥፋትና የጥላቻ መንገዝ። አሁን ዛሬ ሰው በየታክሲውና በየአደባባዩ ብዙ ነገር የሚያወራው ነገር አለ። እነዚህም ሰዎች ሲያወሩ የነበረው ምንድን ነው? ስለሆነው ነገር ነው። የሆነው ምንድን ነበረ? ፍጡር በፈጣሪው ጨክኖ ልብሱን ቀዶ ራቁቱን አድርገው ቀራንዮ ላይ ሲሰቅሉት፣ በጅራፍ ሲገርፉት፣ የፊጥኝ ሲያስሩት፣ በጦር ሲወጉት፣ በሚስማር ሲቸነክሩት፣ ሆምጣጤ ሲያጠጡት፣ ምራቃቸውን ሲተፉበት፣ በዱላ ጭንቅላቱን ሲመቱት፣ ይህን ነው እያወሩ ስለሆነው ነገር ማለት ፍጡሩ በፈጣሪው ላይ። ይልቁንም ደግሞ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ምን ይላል? አንዱ ስለ ብዙዎቹ ሞተ ይለናል አይደል? አሁን ስለ ብዙዎቹ አንዱ ሊሞት መጣ፣ ብዙዎቹ ደግሞ ስለ አንዱ ተማከሩ። ብዙዎቹ በአንዱ ላይ ተማከሩ፣ በአንዱ ሰው ላይ ጨከኑ። አንዱ ደግሞ ዓለምን ብዙዎቹን ሊያድን መጣ ነው። አዎ ለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ሀበሊያሁ መጻው ሊያውሰ ይተፉ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ላመኑት ግን እነሆ ስልጣንን ሰጣቸው። ምንድን ነው? እሱ ክርስቶስ ተብሎ እነሱ ክርስቲያን፣ ወንዶች በ40 ቀን ሴቶች በ80 ቀን ሀብተ ውልድና ስመ ክርስትና ከእናት ከአባታቸው እንደተወለዱ በማየ ዮርዳኖስና በአብራክ መንፈስ ቅዱስ ተወልደው ክርስቲያን እንዲባሉ ሰጧቸዋል የሚለውን ይተረጉማል ማለት ነው። ነገር ግን ይላል ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበረ ይላል።
እግዚአብሔር አምላክ በመንገዳችን ሁሉ ከኛ ጋር ይጓዝልን። እግዚአብሔር አብሮ ካለ ችግር የለም። ምክንያቱም አባ ጊዮርጊስ ዘጋስጫ ምን ይላል? ኢየሱስ ምግብ ነው ይላል፣ እሱን ይዘህ አትራብም። ኢየሱስ መጠጥ ነው ይላል፣ እሱን ይዘህ አትጠማም። ኢየሱስ ልብስ ነው ይላል፣ እሱን ይዘህ አትራቆትም፣ አትበረድም። ኢየሱስ ምንድን ነው? ምግብ ነው፣ መጠጥ ነው፣ ልብስ ነው፣ ጣፋጭ ነው ይላል። ስለዚህ ኢየሱስ አብሯቸው ይጓዝ ነበር፣ አንድም ይሄድ ነበር ይላል። በየት? በመንገድ። አዎ ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። አያችሁት? አሁን እኛ እግዚአብሔር መልካም ነገር ስለማያደርግልን ሳይሆን መልካሙን ነገር እንዳናየው መንፈሳዊ ዓይናችን ተሸፍኗል። አዎ አብሮ መብላት፣ አብሮ መጠጣት፣ ለሰው ማዘን፣ ያዘነውን ማጽናናት፣ የተከዘውን ማጽናናት፣ የተጎዳውን እንደገና ደግሞ የታሰረውን እግዚአብሔር ያስፈታ ብለን እንዳንጠይቅ መንፈሳዊ እይታችን ተይዟል። አሁን ኢየሱስ ክርስቶስ አብሯቸው እየተጓዘ ሦስተኛ ሰው ሆኖ እንዳያውቁት ዓይናቸው ተይዞ ነበረ ይላል። ማንነቱ ኢየሱስ መሆኑ አንድ ሰው ሦስተኛ ሆኖ እየተጓዘ እንዳለ ያያሉ፣ ግን አምላክ መሆኑን አላወቁም። ይሄ እኮ ነው። አብረን እንዲሁ በሃይማኖት ውስጥ እየኖርን ጸበሉ መድኃኒት፣ እምነቱ መድኃኒት፣ ስጋውና ደግሞ መድኃኒት፣ መስቀሉ መድኃኒት፣ ሃይማኖት መድኃኒት ሆኖ ግን አብረን በሃይማኖት እየኖርን መዳንን አናቅም። ይሄ እኮ ነው። ሰው በሃይማኖት ውስጥ እየተጓዘ ጸበል እንደሚያድን፣ በሃይማኖት ውስጥ እየተጓዘ መስቀል እንደሚያድን፣ በሃይማኖት ውስጥ እየተጓዘ እምነት እንደሚያድን አለማወቅ ኢየሱስ አብሮ እየተጓዘ እንዳላወቁት ዓይናቸው ተይዟል እንደተባለ አይምሯችን ተይዟል ማለት ነው። አዎ በሃይማኖት ውስጥ እየኖረ ሰው ፍቅር እንዴት ያጣል? በሃይማኖት ውስጥ ሰው እየኖረ እንዴት ይቅርታ ያጣል? በሃይማኖት ውስጥ እየኖረ ሰው ሰላም እንዴት ያጣል? ምክንያቱም አነ ሰላሜ ወበክሙ ሰላመ ዚአየ ይሐድግ ለክሙ፣ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ስለዚህ ሰላም ሰጩ ክርስቶስን ይዞ ሰላም ማጣት። አዎ ይህንን ነው የሚነግረን። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ኢየሱስ ማናገር ጀመረ። ማንን? ቀለዮጳንና ማለትም ሉቃስና ኒቆዲሞስን ሦስተኛ ሰው ሆኖ ያናግራቸው ጀመር። አየው፣ ያናግራቸው ጀመር። ምን አለ? እየጠወለጋችሁ። መጠውለግ ለአንድ ተክል የመድረቅ ዋዜማ ነው። አንድ ቡቃያ ከጠወለገ ደረቀ ማለት ነው። ክርስቲያን ከተጠራጠረ ካደ ማለት ነው። እንጨት ከተነቃነቀ ወደቀ ማለት ነው። አዎ ስለዚህ እየጠወለጋችሁ ማለት የመጣበትን ዓላማና ይልቁንም ደግሞ ለመጣበት ዓላማ ይህን ያገር ዋጋ እንደከፈለ ማወቅ ሲገባቸው ወደኋላ ተመልሰው ሲያዩ እየጠወለጋችኋል። ጨከኑበት፣ ገረፉት፣ ገደሉት፣ ተቀበረ፣ ይህ ሦስተኛ ቀን ሆነ እያሉ ነው እየተጓዙ ያሉት ማለት ነው። እርስ በርሳቸው የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባለውን አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለ። በእነዚህ ቀኖች እሺ፣ ረቡዕ አይሁድ ይሰቀል ይሙት፣ በምን? በመስቀል ላይ ኃጢአተኛ ወንጀለኛ፣ በዚያም በወቅቱ በሰዓቱ የመጨረሻው ኃጢአት የሰራ ሰው ወንጀል የሰራ ሰው ይሙት የሚባለው በመስቀል ተሰቅሎ ነውና ረቡዕ ቀን ምክረ አይሁድ ተብሏልና በረቡዕ ቀን ሞት የተፈረደበት፣ ሞቱን በስቅላት የተፈረደበት፣ በሐሙስ ቀን ደግሞ ማታ ላይ የተያዘ ሌሊቱ ሙሉ ሲሰቃይ ያደረ፣ አርብ ቀን ደግሞ መስቀል ላይ ተሰቅሎ ስጋው አልቆ ደሙ ፈሶ ይልቁንም እነሆ ፀሐይ ጨልማ ጨረቃ ደም መስሎ ከዋክብት ረግፈው መቃብራት ተከፍተው አለቶች ተሰነጣጥቀው አይባን ተፈትተው ሙታን ተነስተው ይህ ሁሉ ሲያልፍ አታውቅምን? አንተ ብቻህን ለኢየሩሳሌም እንግዳ ነህን? ዮሴፍና ኒቆዲሞስ አሁን እዛ ላይ እንግዲህ ኒቆዲሞስ ራሱ መቀበሩን አታውቅምን? እያሉ ያናግሩት ጀመር። ይህ ምንድን ነው አላቸው። እነሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። አሁን እዚህ ጋር እንግዲህ ማስመር እዚህ ጋር ነው። በእግዚአብሔርና በሕዝቡ አያችሁ፣ በእግዚአብሔርና በሕዝቡ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል በስራ በሚሰራው ስራ ምንድን ነው? አይነ ስውሩን ሲያበራ፣ ለምጻሙን ሲያነጻ፣ ሙት ሲያነሳ፣
ባህር ሲከፍል፣ አዎ ያዘነ ሲያጽናና። ለምሳሌ በአልዓዛር ቤት ገብቶ አልዓዛርን ከሞት ያስነሳ፣ በእንደገና ደግሞ ኢያኢሮስ የእሱን ልጅ ደግሞ እነሆ ልትሞት ነውና ድረስልኝ ሲለው ሂዶ ያስነሳ። እንደገና በማቴዎስ ወንጌል ምዕራፍ 12 ዘየብሰት እዴሁ እጁ የደረቀችውን እነሆ ወኮነት ከመ ኢካልኢታ፣ አዎ እንደገና እንደነበረችው መልካም እንድትሆን ያደረገ። በሉቃስ ወንጌል ምዕራፍ 13 ላይ ያችው ጎብጣ ቀና ብላ ማየት ተስኗት የነበረች ሴት ከኃጢአትሽ ተፈተሻል ቀና በይ ሲላት ቀና እንድትል ስራ ማለት ይሄ ነው። ውሃውን ወይን ጠጅነት ወደ ወይን ጠጅነት እየቀየረ ይልቁንም ሞትን በሕይወት ተስፋ መቁረጥን በተስፋ እየቀየረ በስራና በቃል ቃል ደግሞ አንከሩ ምሕረቱን አደነቁ። ሞገሰ ቃሉ የቃሉ ሞገስ ሲናገር ጣዕመ ነገሩ የቃሉን ንግግር የለሙቅርም ደግሞ ያነጋገሩ ጣዕም ወሳይሳአፉ ቅልጥፍጥፍነቱ። አዎ ስራው ምንድን ነው? ምግብ እያወረደ ይልቁንም በሁለት ዓሣና በ5 እንጀራ 5,000 ሕዝብ እያጠገበ 12 መሶብ እየተነሳ እውር አይነ ስውር ሆኖ የተወለደውን አይነ እየፈጠረ 38 ዓመት ሙሉ አልጋ ላይ ተጣብቆ የነበረውን አልጋን ተሸክመህ ሂድ እያለ ይሄ ስራው ነው። በቃል ደግሞ በሚናገረው ንግግር ምንድን ነው? ንስትወ ለዝንቱ መቅደስ ወአነሥኦ በሳልስት ዕለት፣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ። ቃሉ ይሄ ነው። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕል ወሰሉሰ ለያልየ ከማሁ ይነብር ወልደ እጓለ እመሕያው 3 መዓልተ ወ3 ሌሊተ። እነሆ አመንዘራና አመፀኛ ትውልድ ምልክት ይሻል፣ ከዮናስ ምልክት በስተቀር ሌላ አይሰጣችሁም። ዮናስ በባህር ውስጥ ዮናስ በአሳው ሆድ ውስጥ 3 ቀንና 3 ሌሊት ቆይቶ በሰላም እንደወጣ የሰው ልጅም ወደ መቃብር ወርዶ በሶስተኛው ቀን ይነሳል እያለ ይነግራቸው ነበር። በቃል ብርቱ ያለው ይሄ ነው። ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ይላል። አዎ የነቢያት አባት አምላኮሙ ለነቢያት፣ የነቢያት አምላክ አምላኮሙ ለሐዋርያት፣ የሐዋርያት አምላክ አምላከ ጻድቃን ወሰማዕት፣ የጻድቃንና የሰማዕታት አምላክ፣ የደናግልና የመነኮሳት አምላክ እንጂ የምን ነቢይ ነው? ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ወደኋላ ያለውንም የሙሴ አምላክ የአብርሃም አምላክ ወደፊት ያለውንም የመንግሥተ ሰማያት አዎ ባለቤት የሆነ ስለ ኢየሱስ ክርስቶስ አዎ ስለ እሱ ይነግሩት ጀመሩ። ምን አሉት? እርሱንም የካህናት አለቆችና መኳንንቶቻችን፣ የካህናት አለቆች አያችሁ፣ የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው አሉና ነገሩት። ማናቸው? ሐናና ቀያፋ። ነገስታቱስ ሄሮድስና ጲላጦስ። ሻጩስ ይሁዳ። ተቀባዩትስ ገባይተ አይሁድ። አዎ እነዚህ እነሆ አሳልፈው ካህናት ይሰቀል 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 ብለው ለጲላጦስ ሰጡት። ጲላጦስ ወደ ሄሮድስ ላከው፣ ሄሮድስ ደግሞ ወደ ጲላጦስ ላከው። ሁሉም አንድ ሆነው አዎ ተጣልተው ለብዙ ዘመን ይኖሩ የነበሩ ሄሮድስና ጲላጦስ ፍቅር ስለሆነ ክርስቶስ የያዙት እሱ ፍቅር ስለሆነ የተጣሉት አንድ እንዲሆኑ እንዲስማሙ አደረጋቸው። አዎ ዓለም የለያያቸው፣ ስልጣን የለያያቸው፣ ገንዘብ ያራራቃቸው፣ ስልጣን ያበላላቸው ሰዎች በክርስቶስ አንድ ሆነው አንደኛው ይሰቀል አንደኛው ይገረፍ እያሉ ለሞት አበቁት ይላል። ለምን? እርሱ ፍቅር ስለሆነ። ለዚህ ነው ዮሐንስ ወንጌላዊ እግዚአብሔር ምንድን ፍቅር ነው አለ። አዎ እግዚአብሔር ፍቅር ነው አለ እና ቀጠሉና ምን አሉ? እኛ ግን አሉ እሺ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ይሄ ፓስቴንስ ነው። እስራኤልን ያድናል። ለምሳሌ እንውሰድ። የሉቃስ ወንጌል ምዕራፍ 2 ላይ ስምዖን የተባለው ካህን 500 ዘመን ሲሆነው ድንግል ማርያም ጌታን ወልዳ በ40 ቀን ወደ ቤተ መቅደስ ይዛ ስትገባ ትንቢት የተነገረለት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ኢሳይያስ የተናገረውን ሲተረጉም ነገሩ ቢረቅበትና ቢከብደው ሴት ልጅ ትወልዳለች እያለ ሲል የተመጉዘን ለይተራይ መሲሁ ለእግዚአብሔር እነሆ የሚወደደው ልጅ ሳታይ አትሞትምና አው ወለት አትበል ድንግል በድንግልና ብለህ ጻፍ ተብሎ በዚያን ጊዜ 250 ዓመት ነበረ ቢባል 250 ተጨምሮለት በ500 ዘመኑ እመቤታችን ልጇን ይዛ ወደ ቤተ መቅደስ ስገባ የእግዚአብሔር መንፈስ ቅዱስ ቀሰቀሰውና ወደ መቅደስ ሲገባ ሕፃኑ ከእናቱ እቅፍ አገኘ።
አዎ ዝንቱ ሕፃን ለተንሥኦቶሙ ወለድቀቶሙ ለደቂቀ እስራኤል፣ እነሆ ይህ ሕፃን አዎ ላመኑ ለእስራኤል ለመዳናቸው፣ ላላመኑ ለውድቀታቸው ሹም ነው ብሎ የተነበየለት አምላክ እኛ ግን እስራኤልን እንዲቤዥ አየው ስሞን እስራኤልን ይቤዣል ብሎ ተናግሮለታል። እኛም ደግሞ እስራኤልን ያድናል ይቤዣል ብለን ነበር። ነገር ግን ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛ ቀኑ ነው፣ እሑድ ማለት ነው። ዓርብ፣ ቅዳሜ፣ እሑድ ዛሬ ሶስተኛ ቀኑ ነው። እኛ ግን እስራኤልን ይቤዣል ያድናል ብለን ነበር። ለራሱም አልሆነ እንደማለት እኮ ነው። ያ በግራ በኩል ያለው ምንድን ነው ያለው? አምላክ ነኝ ትላለህ፣ ንጉሥ ነኝ ትላለህ። አንተም ረድስኩ መስቀል ወንመንበከ፣ ውረድና ከመስቀል ላይ እኛንም እንድንወርድ አድርገን እንመንብህ ሲል ነበር አይደል? እነዚህ አሁን ተስፋ መቁረጥ ነው። አዎ እስራኤልን ይቤዣል ብለን አስበን ነበር አሉ። አሁን አላዳነም ማለት ነው። ተስፋ ቆርጧል ማለት ነው። አሁን ፈጽሞ ተስፋ ሳይቆርጡ ነው። አሁን እንግዲህ ጌታችን እንግዲህ በመጀመሪያ እስቲ ወደ መላእክት እንሂድ። መላእክትን ለአገልግሎት ከጠራቸው በኋላ ተሰወራቸው ይላል። መኑ ፈጠረን መባይቴ መጻይነ፣ ማን ፈጠረን ማንን እናመስግን ወደ ማን እንሄዳለን ብለው ሲሉ ሳጥናኤል እኔ ነኝ ሲላቸው ዋሂድሆሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ አጽናናቸው፣ አበረታቸው፣ ባሉበት እንዲጠብቁ አደረጋቸው ይልና ፈጽመው ሳይክዱ እግዚአብሔር ተገለጠላቸው ይላል። እግዚአብሔር ክብሩን ይግለጥልን። ስለዚህ አሁን እነዚህ ሰዎች እኛ ግን እስራኤልን እንዲቤዥ ተስፋ አድርገነው ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛ ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። አሁን እዚህ ጋር ተስፋ ቆርጠዋል። እስራኤልን ይቤዣል ብለን አስበን ነበር ካሉ በኋላ ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን፣ ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጠው ነበር ይላል። የሉቃስ ወንጌል እንግዲህ እዚህ ላይ ምንድን ነው የሚለው? ምዕራፍ 24 ቁጥር 6 ጀምሮ ስናነብ ምን ይላል? ሕያውን ከሙታን መካከል ለምን ፈለጋችሁ? መላእክት ናቸው። እዚያ የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ ደግሞ ተንሥአ በከመ ይቤ ያለው እዚህ አስቀድሞ እንደተናገረ ተነስቷል። አዎ በመቃብር የለም እያሉ ለሴቶች ነግረዋቸው ነበርና ይህንን ያመጡት ደግሞ ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች ያስገረሙን፣ ስጋውንም ባጡ ጊዜ ሕያው ነው የሚሉ መላእክትን የመላእክትን ራእይ ደግሞ አየን ሲሉ መጠው ነበር እያሉ ሞተ ዮሴፍ ነገሩ ወደ ዮሴፍ የዮሴፍን ሞት ዮሴፍ ነገሩት እንደተባለው የክርስቶስን ስራ አዙሮ ለክርስቶስ ይነግሩታል። የገደል ማሚቶ ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። ከኛ ጋር የነበሩ ሴቶች ወደ መቃብሩ ሄደው እንደተባለና እንደተወራው እነሆ አገኙት፣ እርሱን ግን አላዩትም። መቃብሩ ግን ባዶ፣ ሰመኑ ወድቆ አይተዋል። በመቃብሩ ግን ባዶ ነው፣ እሱ ግን አልተገኘም ይሉና እናን እርሱም አለ። አሁን ወደ እሱ እንመጣ ነው፣ ወደ ጌታ። አሁን እስካሁን አላወቁትም፣ ያውቁትም አይችሉም እሱ ካልገለጠላቸው። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ። አሁን መጣ እንግዲህ ነቢያት። አዎ ሙሴ ነቢዬ አነስለክሙ ማዊክሙ፣ ከእናንተ መካከል ነቢይ ይነሳላችኋል ተብሎ የተነገረ የመጀመሪያው ነቢይ ራሱ ሙሴ ነው። ከሙሴ ቀጥሎ ኢያሱ ነው። ከኢያሱ ክርስቶስ ነው ተነግሮ የነበረው። በሌላ መልኩ ደግሞ እነሆ እስራኤልን የሚያድን አምላክ በተለያዩ ቅዱሳት መጻሕፍት ተነግሯል። የነቢያትን ትንቢትና ሱባኤ አዎ የማታስተውሉ ሁሉ ልባችሁ ከማመን የዘገየ። አዎ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ምንድን ነው? ወደዩ ሐሞተ ውስተ መብልዕ፣ በምግቤ ላይ ሐሞት ጨመሩ። ቀነውን ደዌ ወገሬ፣ እጆችን እግሮችን ቸነከሩኝ፣ ገረፉኝ፣ ጠሉኝ። አዎ ይልቁንም ደግሞ አዎ ወተካፈሉ አልባሴ ለርእሶሙ፣ እነሆ ልብሳቸውን ለራሳቸው ተካፈሉ፣ ዕጣ ተጣጣሉ። ይህ ሁሉ ትንቢት ነው። ያን ትንቢት እንዴት ረሳችሁት ነው? ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው ይላል። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው ይላል። ከማን ጀምሮ? ከሙሴ ጀምሮ የተነገረውና የተጻፈውን ተረጎመላቸው።
ምን እያሉ ነው? ምን እያለ ነው? አዎ እነሆ አዎ ዮሴፍ ተሽጧል አይደል? በስንት? በ30 ብር። እንደ ዮሴፍ በ30 ብር እንደምሸጥ ተጽፏል። እንደገና ደግሞ እነሆ ዮናስ 3 ቀንና 3 ሌሊት በመቃብር አዎ በዓሣ ሆድ ውስጥ አድሯል፣ እኔም ደግሞ በመቃብር እንደማድር አስቀድሞ ተነግሯል። ይልቁንም ደግሞ በአበይት ነቢያት በደቂቀ ነቢያት ነሣ ደዌነ ወጾረ ሕማመነ አዎ ኢሳይያስ 56 ላይ እነሆ በእውነት ደዌያችን ተሸከመ፣ ስለኛ ቆሰለ፣ ስለኛ ደቀቀ፣ ተጨነቀ ተብሎ ተነግሯል እያለ እንደው በቃ መጣና ብሉይ ኪዳን ላይ ያለውን የወንጌል አዎ አፈሰሰላቸው በጆሯቸው ላይ አዎ መስማት እስከሚያቅታቸው ድረስ ነገራቸው ይላል። ወደሚሄዱበት መንደር ቀረቡ፣ እርሱም ሩቅ የሚሄድ መሰላቸው ይልና ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ ይላል። መድኃኒዓለም ከእኛ ጋር እንዲያድር መልካም ፈቃድ ይሁንልን። ወደሚሄድበት መንደር አዎ ሰማይ ሩቅ ነው፣ ሰማይ ሩቅ ነው፣ አደራ ጥብቅ ነው። አዎ በዚህ በአንደኛ ነገሥት ምዕራፍ 19 ቁጥር 6 ላይ ተንስ ብላ እስመ ሩቅ ፍኖትከ መንገድህ ሩቅ ነውና ተነሳና ብላ አለው። አዎ መንገድ ሩቅ ነው። አዎ መንገዱ ሩቅ የሆነ መስሏቸው ነበረ። አዎ እርሱም ሩቅ የሚሄድ መሰላቸው። አዎ አብሯቸው እያወራ እየተነጋገረ ሲሄድ ሩቅ የሚሄድ መሰላቸው። ከኛ ጋር እደር። አዎ ከኛ ጋር እደር። ማን ከኛ ጋር ይደር? እግዚአብሔር ከኛ ጋር እንዲያን መልካም ፈቃዱ ማታ ቀርቧልና አዎ ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ ይላል። ዛሬ ማታ ማለት እንደሚታወቀው ለተመጻት ነው። ቀርቧል፣ የቀረ ነገር የለም። ማታ ቀርቧል፣ ቀኑም መሽቷል አለ። አዎ የብርሃን ጊዜው፣ የፍቅር ጊዜው፣ የንስሐ ጊዜው መሽቷል። አዎ ሊመሽ ጀምሯል። አዎ እንደምናየው ምልክቱ አዎ የዓለም ስምንተኛው ሺህ የሚባለው የመጨረሻው ሰዓት ላይ ነው ያለነው። ቀኑ መሽቷል ማለት ነው። አዎ ብለው ግድ አሉት ይላል። አሁን በመሸ ንስሐ ለመግባት ከእግዚአብሔር ጋር ለመኖር ፍቅርና ይቅርታ ለመፈለግ አዎ አሁን ላይ ነው፣ እየመሸ እየሄደ ነው እና ከእነርሱም ጋራ ሊያድር ገባ ይላል። መድኃኒዓለም በሕይወታችን ይደር። ይቀጥልና ምን ይላል? ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶም ሰጣቸው ይላል። ማን? እግዚአብሔር። ማቴዎስ ወንጌል ምዕራፍ 26 ላይ ለሐዋርያት አዎ እነሆ ከ16 አድርጎ ቆርሶ አንደኛውን እርሱ አዎ 12ቱን ለሐዋርያት ሰጥቶ አሁን ለጊዜው ምግብ ይሄ ነው፣ ነገ በቀራንዮ የሚቆረሰው ሥጋ የሚፈሰው ደሜ ይህ ነው ብሎ የሰጠ አምላክ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር። በኪሩቤል ጀርባ የሚቀመጥ አዎ እነሆ መድኃኔ ዓለም ለራት ተቀመጠ ተብሏልና ከነዚህ ሰዎች ጋር አብሮ ተቀመጠ ይላል። ከነርሱም ጋር በማዕድ አዎ በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ በማቴዎስ ቤት አዎ በዚያ በተናቀውና በተጠላው በተገለለው ቤት አዎ ለማዕድ የገባና የተገኘ አምላክ ፈሪሳውያን ቢነቅፉትም ሕሙማን ይፈቅድዎ ለዐቃቤ ሠራይ ወአኮት ወያህም የታመሙት እንጂ ባለመድኃኒቱን ይፈልጉታል ያልታመሙት አይደለም ብሎ በዚያ በተናቀው በማቴዎስ ቤት የተገኘ ይልቁንም በሉቃስ ወንጌል ምዕራፍ 19 ላይ ዘኬዎስ የተባለ የተናቀ አዎ እነሆ ቀራጭ አዎ ለዚህ ቤት ዛሬ መዳን ሆኗል ና ውረድ ብሎ በሾላ ቁመቱ አጥሮ በሕዝብ መካከል እንዴት እንደሚያየው ቸግሮት ባለበት ሰዓት ላይ ሾላ ላይ ተሰቅሎ በታች ሲያልፍ ለማየት በወጣበት ሰዓት ላይ እሱ ባለበት ሄደና ዘኬዎስ ና ውረድ አለው። ወረደ፣ ወደ ቤቱ ገባና ለዚህ ቤት ማዳን ሆኖልሃል ብሎ በማዕዱ ተጋራለት ይላል። አዎ የማቴዎስን ቤት በማዕድ የባረከ የዘኬዎስን ቤት በማዕድ የባረከ ወደ እነ ቀለዮጳና ወደ እነ ኒቆዲሞስ ቤት ጎራ አለና በማዕድ ከነሱ ጋር ተቀመጠ ይላል። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው ይላል። ዛሬ ለመሆኑ ግን ባርከን ቆርሰን የምንበላ ስንቶቻችን ነን? እንጸልያለን፣ እንባርካለን። ጌታ ግን ከትንሣኤው በኋላ ከትንሣኤውን በፊት ያሳየንን ጸልዮ መብላት፣ ጸልዮ ማንሳት፣ ጸልዮ መነሳት፣ ጸልዮ መግባት፣ ጸልዮ መጀመር፣ ጸልዮ መጨረስ ይህን እኮ አስተምሮናል፣ ግን አንጠቀምበትም ማለት ነው። የሚገርመው ነገር ከእነሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። የሚሰጥ አምላክ ነዋ። ለ600,000 እስራኤላውያን በምድረ በዳ አዎ ምግብ ያወረደ ጥንጫ ላይ ውሃ ያፈለቀ በአዲስ ኪዳንም በ2 ዓሣና በ5 እንጀራ ለዚያ 5,000 አባወራ
አዎ ሴቶችና ሕፃናት ሳይቆጠሩ የመገበና ይልቁንም ደግሞ እንዲተርፍ ያደረገ አምላክ ከነዚህ ሁለት ሰዎች ጋር አዎ ፈቃዳቸውን አሳይተዋል። ከኛ ጋር እደር ብለው ሲጋብዙት ከነሱ ጋር ገባላቸው። ለዚህ ነው በዮሐንስ ራእይ ላይ እነሆ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ ቤቱ ገባለሁ፣ በማዕድም ከሱ ጋር እሆናለሁ አለ። ፈቃዱ ነው ማለት ነው። ከኛ ጋር ሊያድር፣ ከኛ ጋር ሊበላ፣ የእኛን ማዕድ ሊባርክ። አዎ እዚህ ላይ ግን የኔ ቤት የምንላቸው በየበራችን የሚቆሙትና መጣ የሚለምኑ እርሱን ወክለው እንደሆነ ቤታችን ከፍተን እነሱን አስገብተን ከእነሱ ጋር ስንበላ እነሆ ታስሬ አላስፈታችሁኝም፣ ታርዤ አላለበሳችሁኝም፣ ተርቤ አላበላችሁኝም የሚለው እነሱ ጋር ስለሆነ ይህንን እንዳንረሳው ግንዛቤ ያስፈልጋል ማለት ነው። በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው፣ ዓይናቸውም ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ የዛሬው ወንጌል የሉቃስ ወንጌል ምዕራፍ 24 ከቁጥር 15 ጀምሮ ያየነው ነው። እነሆም ከነርሱ ከቁጥር 13 ጀምሮ ያለው ወንጌል ምን ይላል? እስከ 31 ከቁጥር 13 እስከ 31 ያለው ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው፣ ዓይናቸውም ተከፈተ፣ አወቁትም፣ እርሱም ከእነሱ ተሰወረ ይላል። ዋው! የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 31 ያለው ወንጌል ነው። ምንድነው? መጀመሪያ አብሯቸው ሄደ፣ አነጋገራቸው፣ አስተማራቸው። መጠውለግ ማለት አዎ እነሆ አዎ ተስፋ መቁረጥ ነውና ተስፋ የቆረጡበትን ነገር አሳያቸውና እንዲመለሱ አድርጋቸው። እንደገና ተስፋ አድርገን ነበር ያሉትን ደግሞ አሁን ተስፋ መቁረጥ ነበርና ይህንን አስተካክሎ ይልቁንም እየጠወለጋችሁ ስትሄዱ ብሎ ይልቁንም ደግሞ አዎ መጠውለጋቸውና ተስፋ መቁረጣቸውን ነቅፎ አዎ እነሆ ወንጌሉን ሲነግረን ልባችን ይቀልጥ ነበረ። አዎ እርስ በርሳቸውን በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ ይላል። ልባችን ይቀልጥን ማን ጌታ ሲናገር ሲያስተምረን ልባችን ይቀልጥ ነበረ አሉ። ስለዚህ የኤማውስ መንገደኞች ይባላል። የነገ እሑድ ክርስቲያን ሁልጊዜም መንገደኛ ነው። ቤተክርስቲያን ለመሳለም፣ ለመጾም፣ ለመጸለይ፣ የታሰረ ለማስፈታት፣ የሞተ ለመቅበር፣ የተጣላ ለማስታረቅ፣ ገዳማትን አድባራትን ለማየት፣ የተጣሉትን ለማስታረቅና በእንዲህ አይነት መልኩ ክርስቲያን ሁልጊዜ መንገደኛ ነውና የኤማውስ መንገደኞች በሚል ያስተማረን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እነሆ ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እዚህ ቀደምም እንግዲህ በወንጌሉ ተማምረነዋል። ጌታዬን ወዴት እንደወሰዱት አዎ አላውቅም በሚል ተነስተን ወንጌሉን፣ ምስባኩን፣ መልእክታቱን፣ መዝሙርን ተምረናል። ይሄ አሁን ደግሞ በድጋሚ ነው ለአጽንኦ ነገር ይላሉ አባቶቻችን። ነገ ጧትም ደግሞ በአውደ ምሕረት ላይ እንማረዋለን። አባቶቻችን መምህራን አዎ አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ምን ይላሉ? 3 ጊዜ ለካ፣ 6 ጊዜ ለካ፣ 7ኛው ላይ ቁረት ወንጌል እንደዚህ ነውና እየተደጋገምን ስንወስደው አጽንኦ ይኖረናልና ይናዳምጠን እንድንጓዝ ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።